እንደነሱ ተንኮል ቢሆን እስከዛሬ ይሄ ቪዲዮ ብዙ ምቀኛ ለሚበዛባችሁ ሰዎች፣ ብዙ ሸረኛ ለሚበዛባችሁ፣ ብዙ የሚፈታተኑ ሰዎች ለሚበዙባችሁ እንደነሱ ተንኮል ቢሆን እስከዛሬ ድረስ ተወድቁ ነበር። ግን ለምን እንዳልወደቃችሁ ታውቃላችሁ? ያልወደቃችሁት በእናቶቻችሁ ጸሎትና በእግዚአብሔር ቸርነት ነው። ገና ደግሞ ብዙ ነገሮችን ትደርሳላችሁ። ብዙ ነገሮችን ታያላችሁ። ገና ተአምር እስኪባል ድረስ አፋቸውን እስከሚይዙ ድረስ ትልቅ ደረጃ ላይ ትደርሳላችሁ። ምን አይታችሁ? እሺ ምድረ ምቀኛ፣ ምድረ ሸረኛ፣ ምድረ ታንካሲስ፣ ምድረ ሟርተኛ ማለት ነው። እንኳን ደስ አላችሁ። ማታ ደስታችሁን አጠፋችሁ አይደለ? ያን ፈገግታችሁን ባንዴ አጠፋችሁት አይደለ? ፈገግታችሁን አጠፋችሁት አይደለ? ለምን ተደሰቱ? ለምን መጡ? ለምን ተዋደዱ? ለምን ተፋቀሩ ብላችሁ ደስታቸውን አጠፋችሁት አይደለ? ደስ አላችሁ? ደስ አላችሁ? እግዚአብሔር ይመስገን። እንኳንም ተኛሁ እኔ። ማታ አምሽተው ስለመጡ እንቅልፍ የመጥቶ ነበረውን ለተኛ ስለ 5 ሰዓት አካባቢ ነው የመጡትና በቃ አይመጡም ብዬ ለተኛ ስል ነው የመጡትና እንዳጋጣሚ ስገባ የመጨረሻ በቃ ከዚህ በኋላ ካልመጡ ተኛለሁ ብዬ ስገባ ብሩኬ መጥቷልና ከስር ኮሜንቱ ሃይሚ ነው የሚለው። ግን ገና ሲገባ ጀምረው ሴቶቹ ስድብ ጀመሩ። በመድኃኔዓለም ሰው በዚህ ልክ እንዴት ያልበል ደግሞ የሃይሚን ፎቶ እያረጋችሁ የምትሳደቡ ግን ምን አይነት በጣም ነው የምታስጠሉት። በጣም ነው የምትደብሩት። የሷን ፎቶ እያረጋችሁ የምትሳደቡ ቢያንስ ለተሳዳቢ ማንነታችሁ፣ ለቆሻሻ ማንነታችሁ፣ ለባለጌ ስብዕናችሁ የራሳችሁን ፎቶ ተጠቀሙ። የሷን ፎቶ ተጠቅማችሁ አትሳደቡ። ምክንያቱም ስለማትመጥኗት ማለት ነው። በጣም ነው የምታስጠሉት። የሆነ እኔ እኮ ገብተው ማለት ነው ዥልጥ ሽርጥልጥ ምናምን ይላሉ። ያሽለጥለጠሽ የሚያሽለጥ ምን አባሽ አረገሽ እንዴ? ምን ሆኖ ነው የምትሉት? በቃ እሱ አይፈልጋችሁ፣ አትታዩት። ምን ያርጋችሁ? እሺ አትታዩትም። በቃ እናንተ ለሱ ምንድን ነው የምትሉት? ለምንድን ነው ሰውን ለማሳሳት የምትሞክሩት? ለምንድን ነው እሱስ ያልሆነ ነገር እንዲናገር የምታረጉት? ለምን ታሳስቱታላችሁ? ለምን ያልሆነ ነገር አሁን ትናንትና የተጣሉበት ምክንያት ማለት ተጣሉ ባይባልም ብቻ ተደባብረዋልና ይህንን እንደዚህ እንዲሆኑ ያደረገው ማን ነው? ከስር የሚጽፉ ኮሜንት አንዷ መጣ በጎን አፈቅርሃለሁ፣ ብሩክ አፈቅርሃለሁ እያለች ተሽለጠለጣለች። ይህን የሚያደርጉት ምንድነው? አውቀው ነው። በቃ ደስታቸውን ለመንጠቅ እነሱን በቃ የሆነ ምክንያቱም ትናንትና በጣም ደስተኛ ነበሩ፣ አብረው እየጨፈሩ ነበረ። በቃ እችን 2 ቀን ሳቅ በሳቅ ቢሆኑ እችን 2 ቀን ቢደሰቱ አመማችሁ አይደል? አመማችሁ። ምክንያቱም የሰው ደስታ የሚያስከፋችሁ ሰይጣኑ ስለሆናችሁ ማለት ነው። ክፉ ቃል አታናግሩኝ። የምር በዚህ ሰዓት ለዛውም ማለት ነው። በዚህ ሰዓት ግን በጣም ነው የተናደድኩት ጋይስ። ምክንያቱም በጣም ደስተኛ ነበሩ። በቃ እኔ በነበርኩበት ሰዓት አብረው እየጨፈሩ ትንሽ እየፈራሁት የነበረው የቱ ጋር ነበር መሰላችሁ? ዳኒና ብሩኬ የሆነ የብሽሽቅ እንትን ላይ ነበሩና ድክመቴ እያለ ዳኒ ሃይሚ እያለ ነበርና ከዛ በቃ ብሩኬ የምር የሆነ የቅናትን ነገር ቆንጠጥ አድርጎታል። ታውቃላችሁ በዛን ሰዓት ፈርቼ ነበርና ከዛ ወዲያው ተኛሁኝ። እኔ ዳኒ እንደገባ 20 ደቂቃ ቆይቼ እኔ የተኛሁት ብዙ አልቆየሁም፣ ምክንያቱም ሰዓቱ መሽቷል። ገባችሁ? እና በጣም ደስተኛ ነበሩ። በጣም ደስ የሚል ቪዲዮ ነበር ማለት የላይቭ ስትሪም ነበርና በኋላ ግን ከወጣው በኋላ ብሩኬ ደግሞ አንድ ችግር አለበት። ችግሩ ምንድነው? ኮሜንት ማንበብ። ኮሜንት ካነበባችሁ ሁሉንም ማንበብ፣ ኮሜንት ደግሞ ካላነበባችሁ ሁሉንም መተው። በተለይ ደግሞ መጥፎ ኮሜንት ማንበብ አልነበረባችሁ። መጥፎ ኮሜንት ብሩኬ አይታ ማለፍ ነበረብ። ያንን ኮሜንት ባታየው ሃይሚ ኮሜንት እያየች አልነበረም፣ አላየችም። ቪዲዮ ተቆርጦ ስለደረሰኝ ነው እንጂ እንዳልኳቸው እኔ የለሁም። እና ያንን ፓርት አንተ ባታነበው ሃይሚ አትሰማም ነበር፣ አታይም ነበረ። እናንተም
ቀናችሁ አይበላሽም ነበርና በዛን ሰዓት ራሱ ዳኒ በነበረበት ሰዓት ድክመቴ ምናምን ሲል ሀይሚን ይሁን ብሩኬ እንደመከፋት አለና እንደበደበር አለ ታውቃላችሁና በዛን ሰዓት ነው በቃ ነገ እንትን ያለው ማለት ነውና ምናልባት ብሩኬ ደግሞ ያንን ኮሜንት ለምን እንዳነበበው አላቅም። ማንበብ አልነበረብህም፣ ዝም ማለት ነበረብህ። ቆንጅየዋን አምጣት ምናምን ያው ባላይም እንደደረሰኝ ከሆነ ማለት ነው መረጃው ያው ለካፌዎች ከስር ቆንጅየዋን ያችን ቆንጅዬ አምጣት ምናምን ይሉታል። በርግጥ በጣም ይደብራል ውዶቼ። በሀይሚ ቦታ ብትሆኑ ያስከፋል። ግን ደግሞ እነሱ አውቀው ነው በቃ ይሄንን የሚያደርጉት እናንተን ሳቅ ለመንጠቅ ነው። በቃ ሀይሚና ብሩኬን ለማጣላት ነው በቃ ነገሩ የተደረገው። ስለዚህ እናንተ ሀይሚና ብሩኬ ደግሞ የሆነ ባነን ብትሉ ጥሩ ነበር። ግን ለምን ያለ መግባባት እንደሚፈጠር አላውቅም። ለምንድነው የማትግባቡት? ለምንድነው የማትከባብ ማለት ብትደማም እንደ በፊታችሁ ብትሆኑ ምን አይነት ሰይጣን የገቡ በመሃላችሁ በፈጣሪ ስም። ትናንትና ማለት ነው ምንም አይነት ኮሜንት ቢጻፍ ምንም ቢባል ራሱ እንደተፋቀራችሁ መውጣት ነበራችሁ። ደስታችሁ በውስጥ እንደፈለጋችሁ ብትደረረጉ ችግር የለውም ነበረ። ላይቭ ላይ ባትጨቃጨቁ። ምክንያቱም አላማቸውን አሳካችሁላቸው። የሰዎቹ አላማ ይሄ ነበረ፣ ፍላጎታቸው ይሄ ነበረ። በቃ እናንተ ተከፍታችሁ እንድትወጡ ነበር አላማቸው። ተሳካላቸው፣ ደስ አላቸው። ቢያንስ ግን ፊት ለፊት ላይ ተነጋግራችሁ እናንተ ያለውን ነገር ዝም ብላችሁ በቃ ከላይቭ ደስተኛ ሆናችሁ ከላይቭ ከወጣችሁ በኋላ ብትነጋገሩ መልካም ነበር። ይሄ እንደሚደረግ እኮ ግልጽ ነው። በነገራችን ላይ ሁለቱን ለማጣላት የማይደረግ ነገር የለም። እንኳን አይደለም ይሄ ሌላም ብዙ ነገር ሊባል ይችላል። በነገራችን ላይ እኔ ያው ኮሜንት አያነቡም ንቀው ይተዋቸዋል ብዬ የሚለው ሀሳብ ስለነበር ነው እንጂ ምንም እኮ እንትን አይደለም። ይሄ ኖርማል ነው። ኮሜንት ብልግና የሆነ ነገር መጻፍ ወይ ደግሞ መቦለክ እንደዚህ አይነት ኮሜንት እውነት የምታነቡ እኮ ነው የምታነቡም አይመስለኝም። ምክንያቱም ኮሜንት በላዩ ባናቱ ስለሚደራረብ እኔ በራሴ እንደው ከስንት አንዱ ነው የማየው ኮሜንትና እናንተ ደግሞ ስራ ፈታችሁ ይሄን ታያላችሁ ብዬም አላስብምና ኮሜንቱን ብልግና ነገር የሚጽፉትን ብሎክ በቃ ያልሆነ ኔጌቲቭ ነገር የሚጽፉትን ብሎክ ወይ ደግሞ ለሆነ ሰው አድሚን ስጡ። የሆነ አድሚን ይሰጣላ፣ የሆነ ሰው የሚቆጣጠር ይሰጣላ ወይ እንደዛ መስጠት ነበረባችሁ። በእናንተ መሀል እንደዛ ተደስታችሁ እንደዛ ሲጨፍሩ ያም የፈለገውን ቢያሻውን ቢያወራ አልጠረጠርም አትሄጂም ከኔ ሌላ በሚለው ዘፈን ራሱ እየጨፈሩ ነበር ማታ አይደለ? ደስ የሚል ምሽት ነበር። እኔ በነበርኩበት ብቻ ደስ የሚል ምሽት ነበር። ግን ምን ዋጋ አለው? ሲጀመር ጀምሮ ገና ሲገባ ጀምሮ ስድብ ተጀምሮ ነበር። ገና ሀይሚዬ ቆይታ አይደል የመጣችሁ ከኋላ እሱ ነበር ቀድሞ የመጣው። ሲሰርቡት ነበር ከስር